እየርኩኝ ነው እንግዲህ እግዚአብሔር ያውቃል። እንደዚህ ሁሉ ቀላል እንዲሆኑልኝ በጸሎታችሁ አስቡኝ። የእውነት በቃ ግራ ግብትን ያለኝ በጣም አሁን ዋጋ እየከፈልኩ እያያችሁ ነው። መጀመሪያ የነበረው ፍረቴ የራስነቴ የነበረው ገና በ4 ወሩ እንደዚህ ክስስስት ጥቁርቁርቁር ብዬ ለበጎ ነው መክሳቱን መጥቆሩ ስጋ ባዳ ነው። ማማዬ ላለብሳት ነው ማማዬ ላለብሳት ነው። ቻት ጊዜ ልሮጥ ነው አይደለ ማማዬ? እና ጨንቃ ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? የኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ሁሉ ሰላም አላችሁ? እኔ ያለሁኝ ክብሩ ይስፋ፣ ምንም አልልም። እንግዲህ ቤተሰቦቼ እየለባበስኩኝ ነው። በጸሎታችሁ አስቡኝ። ያው ይሄ ቻናል እውነት ላይክ ሼር እያደረጋችሁ አይደለም እና ላይክ ሼር እያደረጋችሁ ጀምሩት። የኔን ደስታ የሰው ደስታ የሚያስደስታችሁ ብዙ ልጆች አላችሁና እባካችሁ ላይክ ሼር አድርጉና ጀምሩ። እንግዲህ በጠዋቱ አሪፍ ዜና ነው የሰማሁኝና እንደውን እንጃ ድንግል ማርያም በቃሽ ልፋትሽ ትበለኝ። የእውነት በጣም ዋጋ እየከፈልኩኝ ነው። ቀላል አይደለም። ውሃ ማስገባት ማብራት ማስገባት ቀላል ነገር አይደለም። በተለይ ደግሞ እንደዚህ ብቻችሁን ስትሆኑ ባላችሁ ካጠገባችሁ ሳይኖር ሲቀር እጅግ በጣም ከባድ ነው። ሕፃኗን እያንጠለጠልኩ ምን እያልኩኝ ነው። ትናንትም እቤት አልነበርኩም፣ ውጭ ነበርኩኝ። አሁንም ደግሞ እንዳጋጣሚ ደውዬ ሰው ስጠይቅ እንደዚህ መጥቷል ምናምን ብለውኛል። መጀመሪያ ጨራርሼ ነበረ እንጨት ስልክ እንጨት ማለት ነው፣ እሱ ነበረ ይቀረኝና በጣም ከባድ ሆኖብኛል እውነት ለመናገር። እስቲ የሆነ ትንሽ በጸሎታችሁ አስቡ። ትንሽ የሆነ ችግር አለና እግዚአብሔር እንደው ችግሩን ቋጠሩን ፍትት አድርጎ ያሳካልኝ። ታውቃላችሁ ከሰል ግቢ ውስጥ እንትን እንጨት እንኳን ስቆርጥ አይታችሁኛል። ያን እንጨት ጅም አድርጌ ጨርሼዋለሁኝ። ወደ 7 ኩንታል አውጥቼው ነበረ። ለልጆች የሆነች ነገር ሰጥቼ ሰርተውልኝ ነበር። እውነት 2 ወር ነው የተጠቀምኩት። 7 ኩንታል ለምን ለማሞቅ ከሰል ነው፣ ሁሉም ነገር ለማድረግ ከሰል ነው እና እውነት ለመናገር በጣም በቃ ሁሉም ነገር ለማስተካከል ከሰል እና አልበቃ አለኝ ማለት ነው። እንደምንም ብዬ ከዛም ከዛች ብዬ መብራትን ለማስገባት በጣም እየጣርኩ ነበር። 2 ወር ምናምን አልፎኛል። እንግዲህ የለም ብለው ነበር። አሁን ደግሞ መጥተዋል ምናምን ብለውኛል እና እስቲ ከእግዚአብሔር ጋር እግዚአብሔር እንዲያሳካልኝ ያው ሲገባ ነው ሁሉም ነገር አይደለም እና እጅግ በጣም ከፍቶኛል እና እንዲሳካልኝ ነይ ብለውኛል። ሌላ ሰው ነው የጠየቅኩኝና እንትን ብለውኛል፣ ነይ ብለውኛል ማለት ነው። ስለዚህ እስቲ ሄጄ እንዲሳካልኝ በጸሎታችሁ አስቡኝ። እውነት በቃ ድክም ምን ያለ ትናንትና እንኳን እናንተ ከሰል ለመግዛት ማለት ነው ስሉታ ሄጄ በቃ አንዷ ትንሽ ሄጄ የሆነች ቀጭናለች ገበያ ውስጥ የምትሸጥና 550 600 አስቡት። 3 ቀን 4 ቀን የምትጠቀሙት ለምን ደቃቅ ይኖረዋል፣ የሚጨስ ይኖረዋል እና በጣም ብዙ እንትን አለው ቻሌንጅ አለው እና በቃ ምንም እንትን እያለልኝ ስላልሆነ እስቲ እግዚአብሔር ብሎ እነዚህ ልጆችም እያንከራተትኩኝ ለነሱ ስለ እንደኔ ሳይሆን ለነሱ ሲል እንዲያስተካክልልኝ ነገሮች ሁሉ ቀላል እንዲሆኑልኝ በጸሎታችሁ አስቡኝ። የእውነት በቃ ግራ ግብትን ያለኝ አሁን እቺ እንግዲህ እነግራችኋለሁ፣ አሳያችኋለሁኝ። ለማንኛውም እናንተ እስከዛ ድረስ ላይክ ሼር እያረጋችሁ እንትን በሉኝ፣ ጠብቁኝ። እውነት እኔን ለማበረታታት የምትፈልጉ ከሆነ በላይክ በሼር አግዙ እና እውነት ቀላል አይደለም። ሕፃን ልጅ ይዞ አይታችኋል። ሰውነቴ እንኳን ገና በ4 ወሬ እንዴት ጭንቀቱ እንዴት እንደሆንኩ እያያችሁ ነው አይደል? መውጣት መግባት በቃ የሆነ ራስነቴን የምንከባከብበት ሰዓት የለኝምና
በጣም ዋጋ እየከፈልኩ እያያችሁ ነው። መጀመሪያ የነበረው ፍረቴ የራስነቴ የነበረው ገና በ4 ወሩ እንደዚህ ክስስስስ ጥቁርቁርቁር ብዬ ለበጎ ነው መክሳቱን መጥቆሩ ስጋ ባዳ ነው ይመጣል ይሄዳል። እኔ ብቻ ያሰብኩትን ነገር እንዲሳካልኝ እንትን በሉኝ። እንዴት ነው አምሮብኛል፣ አምሮብኛል። ቤተሰብ ታውቃላችሁ እኔ ብዙ ጊዜ ለራሴ ጊዜ አልሰጥም፣ ችግር አለብኝ። ለራሴ ጊዜ አልሰጥምና ያው እውነት ምን እንደምላችሁ አላውቅም። ብቻ ለማንኛውም ላይኩን ሼሩን እንዳትረሱ። እውነት በቃ ሄጄ ተሳክቶልኝ እንድመጣ እንድመለስ አድርጉኝ። ለማንኛውም ማማዬን ላለብሳት ነው። ማማዬን ላለብሳት ነው። እኔ ውድ ላለብሳት ነው። ላሳያችሁ። መቼም ክረምት ነው ልብሶች ምናምን እዚህ ጋር የማማዬ ቶሎ ልብሶች ስለማይደርቁ ማለት ነው። እዚህ ጋር እንግዲህ ክረምት እናቴ ልብሶቿን አጥብና ቶሎ ብዬ እዚህ ጋር አደርገዋል። ለምን ክረምት ስለሆነ እንትን ማድረግ አይቻልም። እና ለማንኛውም ቤተሰቦች የእውነት በጣም በቃ ይሄ ከዚህ ችግር ቢያንስ እኔ እንጃ በወሩ እንኳን በወር በቃ 1000 ቢሆን 1500 መክፈሉ ይሻላል። እንዴት ለመግዛት እንዴት እንደተንከራተትኩኝ ገዝቼ የመጣሁትን ከሰሉ እንኳን ብታዩ ማለት ነው እጅግ በጣም ለምን ከሰሉ ኖሮ ከሰሉም ከቤት ውስጥ መጥፋት የለበትም። ግን ከሰሉና ወጡን እንትኑን ስቶፉን ስጠቀም ቢያንስ ይቀንስልኛል። ቢያንስ በወር 1000 ያኛውን ከፍዬ ከሰላውን 1000 ብገዛ ቢያንስ ስፈልግ አማራጭ ከሰሉ ቢያልቅ ስቶፉ መብራት ባይኖር ከሰሉ እጠቀማለሁ። የሰው ልጅ በዚህ ዓለም ላይ አማራጭ መኖር አለበት፣ አማራጭ መኖር አለበት። እና ለዛ ነው አባዬ እዚህ ጋር አለ። እና ለማንኛውም ጠብቁኝ፣ ለባብሼ ምናምን እመጣለሁ። ይሁ አየሩ ላሳያችሁ እንዴት እንደ እንትን እንዳለ ዝናብ ልጥል ማለት ነው። እኔ ብርሃን ስለጨመርኩበት ነው፣ ከለር ጨምሬበታለሁ። ለዛ ነው ፈገግ ያለውና ሊዘንብ ነው። ይሁት ሰማዩ እንዴት እንደተቋቋረ ማለት ነው። እና ልሄድ ነው። ለማንኛውም ይሄ ዝናብ ከዚህ ክረምት መቼም ታውቁታላችሁ እንዴት እንደሚበርድ እና ለኔ አይደለም እና ፎቶ ይለ እና እኔ ለወጣኖቼ እንግዲህ በጸሎታችሁ አስቡኝ። እግዚአብሔር ትናንትን መንገድ ዛሬ መንገድ እና ለኔ ሳይሆን ለልጄ እውነት በቃ ብርዱ ታውቃላችሁ፣ እናት የሆናችሁ ታውቁታላችሁ። ያስፈራል። ብርድ ምን አለ ስታወርዱ ስታቅፉ ስታጥቡና እኔ በዚህ ያኛውን ልጄንም አንከራትቼው ነው። አሁንም ደግሞ ማንከራተት አልፈልግም እና ለማንኛውም ከዘነበ ማሳያቸዋለሁ እንዲቀናኝ ለዚህ በቃሽ እንዲለኝ ቢያንስ በቃ እንትን እላለሁ። ይሄ እነዚህ ሁለቱ ውሃውና መብራት ካለ ለሰው ልጅ በቃ ሌላው በጣም ቀላል ነው። በእናታችሁ ላይክ አድርጎ አብራችሁን ቆይ። ለማንኛውም ማማዬ ላልብሳትና መጣሁሽ እና ቤተሰብ ማማዬ እያጠቧት ነው። አጥቻት ጊዜ ልሮጥ ነው አይደለ ማማዬ? እና ይጨንቃል። የሆነ ያሰብኩት ነገር ካልሰ እስከሚሳካልኝ ድረስ እጄ ላይ እስከሚገባ ድረስ ማለት ነው። ዝም ብሎ ደግሞ ምን ትለኛለች? ጉድፈል በርዶት ከውጭ ገብታ ነው መሰለኝ። እና ማማዬን እያጠባች ነው። ሃይ እንዴት ናችሁ? ሰላም ናችሁ? ጠፋችሁ? እና ቶሎ አጥብቻት ያው ስለማዝላት አጥብቻት ቶሎ ልወጣ ነው ከዛ ቤት ጋራ። ወይኔ ውጪው ሲያስፈራ ዳመናው ማለት ነው። ሌሊት አልዘነበም እንግዲህ እንዳይረግጠኝ ነው የፈራሁት አይደል? ምን ያስቅሻል? እና ለማንኛውም ውድ ቤተሰቦቼ ማንኛውም በጸሎታችሁ አስቡኝ፣ ላይክ ሼር አድርጉ ነው። እሺ አይ
ነክሽ እና ተነስተናል። ልንወጣ ነው። ወጣን ታየሩ ማለት ነው። አያችሁ ታየሩ እንዴት እንደሚከብድ ቤት እንግዲህ ከማማዬ ጋር ጥት ልንሄድ ነው። ለማንኛውም መልካም ቀን። እቃ እያዘጋጁልኝ ነው። ሄሎ እንደዚህ ይሄን ይመስላል። እየሄድኩኝ ነው እንግዲህ እግዚአብሔር ያውቃል። እንደዚህ ሹር ጉድ እመቤቴ ታስደስተኝ እንጂ እንደዚህ ተደስቼ የሄድኩነት ከባድ ነው። ምን ያህል እንዳወጣሁበት ምን ያህል እንደደከምኩበት እኔ ነኝ የማውቀው። የለፋ የተቸገረ ብሩን እንዴት አድርጌ ላምጣው እንዴት አድርጌ እንዳመጣው ስለማውቀው እኔና ፈጣሪ ነው የምናውቀው። ኢትዮጵያ ኑሮን የምታውቁት ነው። ስለዚህ እንግዲህ አለከልካለሁ። ለምን እንደሆነ አላውቅም። ስሄድም ሳወራው አለከልካለሁ። ለማንኛውም ላይክ ሼር እያደረጋችሁ ደህና ሁኑልኝ።